መስቀሉ እስካልገባን ድረስ ክርስትና በሙሉ ሊገባን አይችልም። ክርስትናም ሊገባን ልክ መስቀሉ ሊገባን ልክ እንደሆነ እርግጠኞች መሆን አለብን። ዛሬ በዚህ ሐሳብ ላይ ጥቂት ነገሮችን አንስተን እንማማራለን። አንድ ቃል አንብቤ በዚያው ቃል መሰረት ትምህርታችንን እንቀጥላለን። ገላትያ ምዕራፍ 6 ቁጥር 14 ላይ ያለውን ቃል በኢየሱስ ክርስቶስ ስም አነበዋለሁ። እንዲህ ይላል፣ ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ ጳውሎስ። መመካት ካለብኝ የመካበትን ነገር አለኝ፣ እሱም የጌታችን የኢየሱስ ክርስቶስ መስቀል ነው። ከዛ ውጭ ያለ የትኛውም ትምክህት ከኔ ይራቅ። ጳውሎስ ብዙ ሊመካበት የሚችል ነገሮች አሉት ለመናገር። የሚመካበት ብቻ ሳይሆን ሊያስታብይ የሚችል የህይወት ኳሊቲ ያለው እንደሆነ መጽሐፍ ቅዱስ በግልጽ ይነግረናል። በመገለጥ ታላቅነት እንዳልታበይ እግዚአብሔር ራሱ የሆነ የሰራው ስራ አለ ብሎ የነገረን ጊዜ ስላለ አይ ቲንክ በደንብ አድርገን እናውቃለን። ዝም ብለን ጌታ ሳይቀበል የነበረው እንኳን ኳሊቲ እጅግ በጣም ሊያስታብይ የሚችል፣ ለምሳሌ ቀናተኛ ሃይማኖተኛ ነበር፣ ለሃይማኖት የሚቀና ነበር። ገላትያ 1:14 ላይ ለአባቶቹ ከኔ ጋር ከነበሩት ይልቅ እጅግ ቀናሁ ብሎ በዘመዴ ካሉትም ብዙዎችን በይሁዲነት እበልጥ ነበር ብሎ በነበረበት የሃይማኖት ስርዓት እጅግ በጣም የሚደንቅ የሃይማኖት ቀናተኛ ሊያስታብይ የሚችል በሱ ወግ፣ በሱ ዘመን፣ በሱ አካባቢ ከነበሩት ሰዎች የተሻለ በዚያ ወግ ውስጥ አጥብቆ የሚሄድ በአይሁዲነት የሚሻል ሰው ነበር። ሊመካ ሊታበይ ቢፈልግ ሊያስታብይ ይችላል። ትምክህት ሊሆን ይችላል። ሕግ ጠባቂ ነበር ወይም ፈሪሳዊ ነበር። ደግሞ ፊልጵስዩስ 3:5-6 ላይ በደንብ ነግሯል። እንደ ሕግ ፈሪሳዊ ነበርኩ፣ በሕግ ስለሚገኝ ጽድቅ ያለ ነቀፋ ነበርኩ ብሎ እንዲህ ብሎ አፉን ሞልቶ የሚናገር ሰው በሌለበት በዚያን ዘመን በሕግ ስለሚገኝ ጽድቅ ያለ ነቀፋ እንደነበረ በግልጽ የሚናገር ንግግሩን ደግሞ እግዚአብሔር ቃል በግልጽ ያስቀመጠልት ነበር። ጳውሎስ ጌታን ሳይቀበል ወይም ኮንቨርሽን ሳይሆንለት በደማስቆ ክርስቶስ ሳገኝ ልክ እንዳልሆነ ያፈላል ኮንፍሊክት በማፋደልም ከሆነ ዋነኛ ነበር። የሐዋርያት ሥራ ምዕራፍ 3 ቁጥር 8 ላይ ሳውል ግን ቤተክርስቲያኑን ያፈርስ ነበር፣ ወደ የቤቱ እየገባ ወንዶችና ሴቶች እየጎተተ ወደ ወህኒ አሳልፈው ይሰጥ ነበር የሚል ቃል ስናይ በዚያን ጊዜ ከክርስቶስ ጋር ከነበረው ኢንካውንተር በፊት የነበረው ህይወቱ ብዙ ሊያስተያበው የሚችል አይነት ነገር እንዳለው እናያለን። ከዛ ኢንካውንተር በፊት ስለ እውቀቱ ስንመለከት እጅግ በጣም ከፍተኛ እውቀት ያለው፣ ምናልባትም ሐዋርያት ሥራ ምዕራፍ 22:3 ላይ በግልጽ እንደተቀመጠው በገማልያል እግር አጠገብ ተምሬ የአባቶችን ሕግ ጠንቅቄ ተምሬያለሁ ሲል ይሄ ምን አይነት የትምህርት ዝግጁነት እንዳለው፣ እንዴት አይነት ከፍተኛ እውቀት እንዳለው በዚያን ጊዜ ያስተማሩ ሰው እውቅ ሰው እንደሆነ፣ ያውም ደግሞ በዛ ሰው እግር ስር ሲማር አንዳንዴ ካስተማሪው ከፋ እሱ ደግሞ ተመረጠው ሲናገር የአባቶችን ሕግ በጥንቃቄ ተምሮ እንደሆነ ይናገራል። ዓላማ ጠሩት ተመልከቱ። በጣም የጸና ዓላማ ያለው ሰው ሐዋርያት ሥራ ምዕራፍ 6 ላይ ቁጥር 9 ላይ ሲናገር እኔ ራሴ የናዝሬቱ ኢየሱስን ስም የሚቃወም ብዙ ነገር አደርግ እንደሚገባኝ ይመስለኝ ነበር ብሎ ዓላማ ብሎ ከያዘ እግዚአብሔርን ራሱ ፊት ለፊት ኮንፍሮንት የሚያደርግ አይነት እግዚአብሔርን ራሱ ፊት ለፊት እየተቃወመ እንደሆነ አውቆ ዓላማው እስከ ድረስ የሚቀጥልበት ሰው እንደሆነ ከጌታ ጋር ከነበረው ኤክስፒሪየንስ በፊት የነበረውን ነገር ሲያይ ሊያስመካው የሚችል በርካታ ነገር የነበረው ሰው። ከዛ በላይ ኢምፖርታንት እና ብዙ ጊዜ ሰዎች የሚፈተኑበት በጌታ ከሆኑ በኋላ ህይወታቸው ላይ የሚመጣ የህይወት ኳሊቲ መስቀሉን ሊሸፍንባቸው እስኪችል ድረስ ሊያስመካቸው የሚችልበት መንገድ ላይ ሊያስገባቸው የሚችለውን እውነት ስንመለከት ትሁት ሰው ነበር ጳውሎስ። ህይወቱ ከተለወጠ በኋላ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ተናገረው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የሚገባ ነው ብሎ ከእነርሱም ዋና እኔ ነኝ። አሁን ያለበት ቦታ እጅግ ከፍ ያለ፣ ሰዎች እሱን የሚያከብሩት፣ ጨርቁን እየወሰዱ ሰዎች እንዲፈውሱ ለማድረግ የሚጥሩበት፣ ወደ ሶስተኛ ሰማይ ሄደ የሚባል በስጋ በመንፈስ እንኳን መለየት እስከሚያስቸግር ድረስ ከእግዚአብሔር ጋር ኤክስፒሪየንስ ያለው ምናምን አይነት ሰው ግን መለስ ብሎ የማይረሳው የት እንደደረሰ ሳይሆን ከየት እንደመጣ የሚያውቅ በጣም በትህትና መንፈስ የተሞላ የእግዚአብሔር ቃል እንደሚናገር ደግሞ የእግዚአብሔር መስዋዕት የሆነ የተሰበረ ልብ ያለው
ኃጢአተኞቹ ዋነኛ እንደሆነ ራሱን አድርጎ በዚያ እውነት ውስጥ የሚገልጥ አሁን የተለወጠው ማንነቱ ከየት እንደተነሳ በስልጥ የሚናገርና መቼም ቢሆን እግዚአብሔር አምላክን ቫልዩ የሚያደርግ ትሁት ሰው ነበር ጳውሎስ። ሊመካበት ይችላል። ከዛ አልፎ በዚህ ትህትና ውስጥ እያለ ከዛ ትህትና ጋር እማሄድ የሚመስል ለዓላማው እስከ መሰዋት ድረስ ህይወቱን ደግሞ የሰጠ ሰው ነበር። ብዙ ዋጋ የከፈለ ሰው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀት ደስ ይለኛል፣ ስደክም ያን ጊዜ ጠንካራ ነኝ ብሎ ሲናገር ዓላማውን ለማሳካት ሲል ለክርስቶስ ለመኖር ለወንጌል ለመኖር በወሰነበት ጊዜ የሚገጥመውን ድካም፣ መንገላታት፣ ችግር፣ ስደት፣ ጭንቀት፣ መከራ ሁሉ በደስታ ለመቀበል የሚወስን ሰው በነዛ ምክንያት ዓላማውን ለመጣል ፈጽሞ የማይፈቅድ ሰው አይነት ኔቸር ነው ያለው። ጽኑ የሚባል አይነት ሰው ነው ያለው ኔቸር ማለት። ይሄ ኔቸር ውስጥ ሊያስታብየው ይችላል ፕሮፐርሊ ማኔጅ ካልተደረገ። በሌላ በኩል ለሰዎች ሐሳቢና እጅግ በጣም የፍቅር ሰው ነበር ጳውሎስ። ሰዎችን ያፈልም በርያ ሰው ስለምዕመኑ እንደ እናትና እንደ አባት ሆኖ ራሱን የገለጠበትን ክፍል በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 7 ላይ እናገኛለን። ነገር ግን ሞግዚት የገዛ ልጆቿን እንደምትንከባከብ በመካከላችሁ የዋሆች ሆነን ነበር። ምንም እንኳን በትህትና ጥግ ድረስ ለዓላማው እስከ ሞት ድረስ ሞትን የሚጋፈጥ የሆነ ሰው ሊያገለግላቸው ሲመጣ ደግሞ እጅግ በጣም ትሁት ባለው ሊያስመካው የሚችል ከፍታ ሳይሆን እንደገና ደግሞ ያ እንዳለ ሆኖ ከዛ ጋር አብሮ በእግዚአብሔር ፊት ሰዎችን በፍቅር እና በርህራሄ የሚቀርብ ሞግዚት የገዛ ልጆቿን እንደምትንከባከብ በመካከላቸው እንዴት እንደሆኑ የሚናገር ያን ለመናገር የደፈረ መንፈስ ቅዱስ ደግሞ መርቷቸው በእግዚአብሔር ቃል ላይ ያ እውነት የተጻፈለት ሌላ ዳይሜንሽን ደግሞ ልክ ክርስቶስ ኃያል ሆኖ በግነው አንበሳና በግነትን ኔቸር ነው ሁሉም ማድረግ ትችል ምንም እንዳልቻለ አድርጎ ራሱን መስቀል ላይ አሳልፎ እንደሰጠነት ኔቸር በሱ ውስጥ የሆነ የሚንጸባረቅበት መንገድ አለ። ሰዎች የሚያስቡበትና ሰዎች የሚያፈቅሩበት መንገድ በእግዚአብሔር ፊት እሰይ የሚያሰኝ በሰው ፊት ደግሞ ምን አይነት የገበሰስ ብሎ ምናልባትም ሊያስመካ የሚችል አይነት ማንነት ነው። ከራእዩ አንጻር ስንመለከተው ደግሞ በህይወቱ ላይ የሚገርም ፕሪንሲፕል አለ። ትላንትና እጁ ላይ ሞት ቢነሳ ለሱ ምንም አይደለም። ያለፈውን እየተወ የፊቱ ቢመለከት በተለይ ፊልጵስዩስ 3:13 እና 14 እንደሚታይ በኋላ ያለውን እየረሳው በፊት ያለውን ለመዘረጋለሁ ብሎ እስቲል ወደፊት ብቻ የሚመለከት ትላንት ወድቆ ቢሆን በውድቀቱ የማይከለከል ትላንት ተነስቶ ቢሆን በመነሳቱ የማይታበይ በህይወቱ ዘመን ሁሉ እንደ እውነተኛ ባለራዕይ ትኩረቱን በሚመጣው ዘላለም የእግዚአብሔር አጀንዳ ላይ አድርጎ ያንን በህይወቱ ዘመን ሁሉ ሌሎች ለማካፈል የሚተጋና እይታውን እንደ ባለራዕይ ነገ ላይ የሚያደርግ ከሩቅ ያየውን ዘመን ዛሬ የሚሰራ በዚያ ውስጥ ሰዎች አልፈው ከእግዚአብሔር ክብር ጋር እንዲገናኙ ትክክለኛ የጠራ ትኩረት ያለው ሰው ነው ጳውሎስ። ሊያስመካ የሚችል ነገር አለ። ስለዚህ መመካት ካስፈለገ እሱም አክቹዋሊ የሚጠቅስበት ጊዜ አለ። ጳውሎስ በጣም ደፋር ነበር። ሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እፈጽም ዘንድ ነፍሴ ከእኔ ዘንድ እንደማትከብር አድርጌ እቆጥራለሁ ሲል በሞት እንኳን I don't care የሚል ለክርስቶስ ሲኖር የሚገጥመውን ሞት እንደ ጽዋ በደንብ አድርጎ ሊጎነጭ ምንም ሁለቴ የማያስብ በእግዚአብሔር ፊት ስለ ክርስቶስ የሚቀበለውን መከራ እስከ ሞት ድረስ ቢሆን ደስ የሚሰኝበትና በሱ ዘንድ ነፍሱ ያልከበረ ደፋር ሰው ነበር። ጌታን ከተቀበለ በኋላ እንኳን ያለውን ባህሪና ማንነት ብንመለከት የሚያስደንቅ ትህትና፣ የሚያስገርም ለዓላማዊ መስዋዕት ለመሆን የተዘጋጀ ማንነት፣ ለሰዎች የሚያስበውና ሀሳብና የሚያፈቅርበት ፍቅር እጅግ ድንቅ የሆነ የባለ ራዕይነቱ ልክ እንዴት አድርጎ አሻግሮ በትላንቱ የማይታሰብ ደግሞ የደረቱ ልክ ስትመለከቱ ብዙ በእግዚአብሔር ፊት ያለው መልካም ነገር ብዙዎች እንደዛ አይነት ሰዎች ባልነበሩበት ዘመን ስለነበረ የሚያስታብይ ነገር ሊኖረው ይችል ነበር። ግን ቅድም ያልኩት ቃል ላይ ገላትያ 6:11 ላይ እንዳለው ነገር ግን ዓለም ለእኔ ከተሰቀለበትና እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቃል። የምመካበት ነገር ካለኝ
በጌታ ከመሆኔ በፊት በነበረ ነገር አይደለም። በጌታ በመሆኔ ባገኟቸው የህይወት ኳሊቲ አይደለም። ያንን ኳሊቲ አምኜ ለዛ ነገር ራሴን ሰጥ በሰዎች ቦታ የተመለከቱት ትጋት፣ ድፍረት፣ እምነት አይደለም። በእግዚአብሔር ፊት ከተመካው የምመካበት ነገር እኔ ካለኝ ኳሊቲ ሳይሆን ለኳሊቲ ምንጭ ከሚሆን ከክርስቶስ ኢየሱስ መስቀል በቀር ትምክህት የሚባል ነገር ከህይወት ይራቅ ብሎ ለነፍሱ የሚነግር አይነት ሰው ነው ጳውሎስ። በህይወቱ ዘመን የነበረው ስኬት በሙሉ የሚያያዘው ስለ መስቀሉ ካለው መረዳት ጋር። መስቀሉን ሲረዳ ጳውሎስ ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ብሎ ዓለም ለሱ እሱ ለዓለም ተሰቅሏል። ከዚህ በኋላ ሪስፖንድ ማድረግ እስከማይችሉ ድረስ ተካክደው እንዲቀጥሉ ያደረገ ጌታችን ኢየሱስ ክርስቶስ መስቀል እንደሆነ አውቆ ያ የሆነበትን ምክንያት ክሬዲት ማድረገው ከብርታቴ፣ ከትጋቴ፣ ከጾሜ፣ ከጸሎቴ ጋር ሳይሆን ከጌታዬ ከኢየሱስ ክርስቶስ መስቀል ጋር ነው ማያይዘው ብሎ የሚናገር። ወዳጆቼ ክርስቲያን መስቀልን የራሱ መመለኪያ ካላደረገና መስቀል አካባቢ የተሰራውን ስራ ተረድቶ ከዛ የተነሳ ያገኘውን ነፃነት ኤክስፒሪየንስ የማያደርግ ከሆነ እግዚአብሔር ከፍሎ የአማኝ ስራ ተጠቀመው በኪሳራ ውስጥ የሚኖር አይነት ሰው ነው። ስለ ክርስቶስ መስቀል ካለን መረዳት የተሻለ ህይወት መኖር አንችልም። ያ ማለት መስቀሉ የምንረዳበት መንገድ ትንሽ ሆኖ ትልቅ ህይወት መኖር አይቻልም። መስቀሉ የምንረዳበት መንገድ ቆንጽል ሆኖ ሙሉ ህይወት መኖር አይቻልም። ክርስትና መንፈሳዊ ህይወት ነው። መንፈሳዊነት ደግሞ የመነጨው መንፈስ ከሆነ ጌታ በተሰጠን የእግዚአብሔር ነገር በዚያ ምክንያት በምንሆነው ነገር ነው። ያ ደግሞ ጠቅልሎ የተፈጸመው በቀራንዮ መስቀል ላይ ዓለም ስለኛ እኛ ዓለም ተሰቀልካል። በእኛና በዓለም መካከል ክሊር ፍቺ ተደርጎ ከእግዚአብሔር ጋር ፐብሊክ የሆነ ጋብቻ ተደርጎ የምንኖረው አይነት ህይወት እንዲሆን ካስፈለገ መስቀል መቼም ቢሆን ዋነኛ መረዳታችን ይሆናል። በእኛ መካከል ስለ መስቀል የምናውቀው ጥቂት እውቀት ሁሉም እውቀት ይመስላል እንጂ ሌሎች እምነቶች ክርስትና ጋር የሚለዩበት ምክንያት በመጽሐፋቸው ላይ በቅዱስ መጽሐፋቸው ላይ እንኳን ክሊር በሆነ መንገድ ዲፍረንሱን አስቀምጦ ነው የምናገኛቸው። አንድ እምነት ላይ አልሞተም አልተሰቀለም ወደኛ ወሰድ ነው የሚል ቃል ተጽፎ እናገኛለን። ያን እምነት ታውቃላችሁ። አልሞተም አልተሰቀለም ብለህ መጽሐፍ አንድ መጽሐፍ ላይ ካስፈለገ ያ ቦታ በጣም ወሳኝ ቦታ ነው ማለት። አልሞተም ብሎ መጽሐፍ ማክቹአሊ ያስፈለገ ካልሞተም ቢኮዝ ያልሞቱ ብዙ ሰዎች ያሉ ይመስል ወይ ደግሞ ያልተሰቀሉ ማለት ወደ እግዚአብሔር የሄዱ ብዙ ሰዎች ያሉ የሱ ለይቶ አልሞተም አልተሰቀለም ወደኛ ወሰድ ነው በሚል ኮንቴክስት ከተጻፈ ያ ክሪቲካል ፖይንት የምንለያይበት ዋና ነገር መስቀሉ አካባቢ። ምክንያቱም በዓለም ላይ ብዙ ሃይማኖት የለም። አንዳንድ ሰዎች 3000 4000 ዓመት ያልፋቸዋል። እውነታው ግን ሁለት ነው ያለው፣ በጸጋና በስራ በሴት። በጸጋ ከሆነ ግን ከመስቀል ውጪ በጸጋ የሚባል ህይወት የለም። በብሉይ ኪዳን እንኳን ላይ ጸጋ ስራ ሊሆን ካለው ከክርስቶስ መስቀል ላይ ስራ የተነሳ አስቀድሞ በዛ ፋንታ በሚሰውት እንስሳ እንከቃል ባንሳ። ስለዚህ ስለ ስቅለት በዓል በምናስብበት በዚህ ወቅት ላይ ጥቂት ነገር ስለ መስቀል አንስተን ትምክህታችንን መስቀል ላይ እንድናደርግ እግዚአብሔር ይፈልጋል። በየዓመቱ የምናከብረው ጉድ ፍራይዴ አይደለም። ይሄ ማክበሩ እጅግ በጣም መልካም ቢሆን እንኳን የምናከብረው የምናስበው ያ በዓል በህይወታችን ውስጥ እግዚአብሔር አምላክ ያሰበውንና በመስቀሉ አማካኝነት የተሰራውን ስራ አንደርስታንድ ካደረግን ሞር አስበን ከምንውለው በላይ በእግዚአብሔር ፊት ቫልዩ ያለው መንፈሳዊ ዓለም ላይ ጥቅም ያለው የክርስትና ህይወታችንን ኳሊቲ ከፍ የሚያደርግ በጨለማው ላይ የሚያበረታ ከእግዚአብሔር ብርሃን ዓለም ጋር እንድንተባበር የሚያደርግና በመጨረሻም እግዚአብሔር በዛችን ያሰበውን ነገር ኖሮ ማለፍ እንድንችል የሚረዳ ይሆናል። ስለዚህ መስቀል ዝም ብለን ጥቂት ሀሳብ ስናነሳ የእግዚአብሔር ልጅ ክርስቶስ የተሰቀለበት መስቀልና በዛን ጊዜ የተሰራው ያ በስቅለት ውስጥ የተሰራው ስራ ካደረገልን ነገር መካከል ጥቂቶችን ብናይ መልካም። በክርስቶስ ኢየሱስ የመስቀል ላይ ስራ ከሆነን ነገር አንዱ የኃጢአት ስርየት ነው። የኃጢአት ስርየት የክርስቶስ ደም ለኃጢአታችን ዕዳ ተከፍሏል ብሏል። ዳዊት የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኤፌሶን 7 ላይ ሲናገር በውድ ልጁ
እንደ ጸጋው ባለጠግነት መጠን በደሙ የተደረገው ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ይላል። ሰው በኢየሱስ ክርስቶስ የመስቀል ላይ ስራ ከኃጢአት እስራት ነፃ ካልወጣ ነፃ የሚያወጣው ነገር የለም። ደግሞም በመስቀል ላይ በፈሰሰው ደም ምክንያት ከኃጢአት ነፃ ከወጣ ቆሻሻ የሚያደርገው አንዳች ነገር የለም። ጌታ ኢየሱስ ክርስቶስ መስቀል ላይ የሰራው ስራ የልውውጥ ስራ እንደሆነ ሁላችን እናውቃለን። የልውውጥ ማለት ምንም በደል ሳይኖርበት ምንም ጽድቅ ሳይኖርን የተገናኘነው እሱ የእግዚአብሔር ቁጣ ሁሉ ሊያርፍብን የሚገባ የእግዚአብሔር በረከት ሁሉ ሊያርፍበት የሚገባ አንድያ ልጅ ሆኖ የመጣው እርግማኑ ሁሉ እኛ ላይ በረከቱ ሁሉ እሱ ላይ ሊሆን የተገባ ሆነን እንደተገናኘ ነው። እሱ ቀያየሩና እርግማናችንን ወስዶ በረከቱን ለመስጠት መስቀል ላይ ወጣ። ቅጣታችንን ለመቀበል መስቀል ላይ ወጣ። በዚያ ሂደት ውስጥ ባለፈ ጊዜ የፈሰሰው የክርስቶስ ኢየሱስ ደም በአብ ፊት መስዋዕቱን የቀረበው እሱ ደም ከኃጢአት ዕዳ ነፃ የሚያደርግ ክፍያ። በዚህ ምክንያት አማኞች በሙሉ በእግዚአብሔር ፊት ከበደላቸው ይቅርታ እንዲያገኙ ናቸው። በውድ ልጁ እንደ ጸጋው ባለጠግነት በደሙ የተደረገ ቤዛነታችንን አገኘን፣ እሱም የበደላችን ስርየት ነው ብሎ ለዛ ነው ኤፌሶን 1:7 ይናገራል። ብዙ ሰው በህይወት ውስጥ ከክስ ጋር ይኖራል በደሙ ከታጠበ በኋላ። ብዙ ሰው በደሙ ከነጻ በኋላ እንደ ቆሸሸ እያሰበ እንዲሄድ በጠላት ይኮነናል፣ ይከሰሳል። እግዚአብሔር አምላክ በእኛ ብቃት ወደ እሱ እንዳላመጣን እናውቃለን። በደሙ ላይ ፕሮፐርሊ ማንመካ ከሆነ ልክ እንደ ጳውሎስ ከክርስቶስ መስቀል ውጭ ሌላ ጥምቀት ከሌላ ቀን ማመልክ ከሆነ የጸለይን የጾምን ቀን ጥሩ እግዚአብሔር እንደተቀበለን በሌላው ቀን ደግሞ እንዳልተቀበለን እንድናስብ ጠላት ሮንግ መስመር ላይ ያስገባል። ስንጸልይ የተሻለ ተቀባይነት እንደምናገኝ ስናስብ ወዲያው ሳንጸልይ ደግሞ እንደተገፋን ስናስብ እያን ያለ ነው ከእግዚአብሔር ፍቅር የተነሳ ሳይሆን ከኛ በሱ ፊት የመቅረብ አቅም ጋር ተያይዞ ትምክህት ይሆናል። ጳውሎስ እነዛ ሁሉ ማድረግ ይችላል። ይጾማል፣ ይጸልያል፣ ሳይበላ ይቆያል፣ ራሱን ደግሞ ተሰልፋል። በዚያ ሁሉ ውስጥ የሚመካው በዛር ነው። የሚመካበት አንድ ነገር አለ፣ የክርስቶስ ኢየሱስ መስቀል ነው። ከዛ ውጪ ያለ ትበት ከኔ የራቀ ይሁን ብሎ ጳውሎስ ይናገራል። ለኤፌሶን ሰዎች ሲሆን በውድ ልጁ ነው የሚለው እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በደሙ ፒውርሊ ከዛ ውጭ ምንም የለበትም። ደሙ ሲደመር የሆነ ነገር አለ። ያ በደሙ ያገኘነውን ቤዛነት እርሱም የበደላችን ስርየት ነው። በደሙ ውስጥ ያለውን ኃይል ኤክስፒሪየንስ የሚያደርጉ ሰዎች መስቀሉን በተመለከተ ቫሊዩ የገባቸውና በዛ ቫሊዩ የሚኖሩ ሰዎች ናቸው። በየዓመቱ የምናስበው ይሄ የስቅለት በዓል ወዳጆች አንድ ጊዜ ፈሶ ለሚያምኑበት ሁሉ የበደል ስርየት ለማድረግ በአብ ፊት የቀረበ የክርስቶስ ኢየሱስ ደም መታሰብ አለበት። ሲታሰብ ደግሞ በዚህ ደም ነጽቶ ቆሻሻ ሆኖ የሚቀጥል ህይወት ነው። ምክንያቱም የእግዚአብሔር ቃል ሲናገር የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል። በደም እጠበኝ ብለው ከጸለዩ በኋላ ሰዎች መልሰው እንዳልጸዱ የሚያስቡበት ምክንያት እግዚአብሔር ይቅር ካላቸው በኋላ ለራሳቸው ይቅርታ ማድረግ የማይችሉ ከሆነ ብቻ። ከኃጢአት ሁሉ ካለ ከኃጢአት ሁሉ ነው። ኃጢአት ሁሉ ውስጥ የማይመደብ ኃጢአት የለም። ግን የልጁ የክርስቶስ ደም ከዛ ሁሉ ማጣት ነው። በመስቀሉ አካባቢ ከተሰራው ስራ አንደኛው ኃጢአት ስርየት ወይም ይቅርታ። ሰው ይቅርታ እንዳልተደረገለት የማያምን ከሆነ በደሙ ታጥቦ እንደነጻ የማይሰማ ከሆነ
በእግዚአብሔር ፊት እንደ ጻድቅ የመቅረብ ድፍረት አለ። አንድ ቀን ከኃጢአቱ ሲለያይ ወደሱ ለመቅረብ ስለሚያስብ ያ ደግሞ ፕራክቲካሊ የማይቻል ስለሆነ እንደውም አንድ ቀን ጸድቄ እቀርባለሁ ብለን ስናስብ ሸክሜን አራግፌ እቀርባለሁ ብለን ስናስብ የእግዚአብሔር ጸጋን ነገር ስፖንሰር ስለማያደርገው ድካም ነው። ጌታ ኢየሱስ የተናገረው እናንተ ሸክማችሁ የከበደ ሸክማችሁን አራግፋችሁ ነው አላለም። እናንተ ሸክማችሁ የከበደባችሁ ደካሞች ወደ እኔ ኑ፣ እኔ ነኝ ማሳረፋችሁ። ከነሸክሙ ወደሱ መምጣት የሚችል ሰው በደሙ ላይ ባለው እምነት ነፃ ያወጣ ሰውና እግዚአብሔር እንደሚቀበለው የሚያስብ ሰው ነው። ጳውሎስ ከክርስቶስ መስቀል ውጪ ያለውን ትምክህት ዞር ሲያደርግ አንደኛ የኃጢአት ስርየት ስለማግኘቱ ከመስቀሉ ውጪ ምንም አይነት ትምክህት የለውም። በዚህ ምክንያት ነው በፊቱ ነፃ የሆንኩት ብሎ ማሰብ የሚችለው። ምንም ነገር የለባችሁ። ነፃነቱን ካገኘ ከኃጢአት ስርየት ከተቀበለ ይቅርታ ከሆነለት ይቅርታ እንዲሆንለት ያደረገ የሚመካበት ነገር ዓለም ስለዚህ የተሰቀለ እሱ ስላለም የተሰቀለበት የክርስቶስ መስቀል ብቻ ነው። ክብር ለኢየሱስ ይሁን። አንደኛው ይሄ ሰዎች በክርስቶስ ደም ከታጠቡ በኋላ ኃጢአታቸውን ሲያዩ ነው ላይፋቸው ካሰቡት ከገመቱት ከጠበቁት በታች ሆኖ ያለው። ልክ ሙሴ በምድረ በዳ እባብ በሰቀለ ጊዜ እሱን እባብ የሚመለከት የናሱን እባብ የሚመለከት ከተነደፈበት እባብ መርዝ ነፃ ይወጣል በተባለ ጊዜ እግዚአብሔር እንዳስቀመጠው መርህ አይነት ማለት እባብ የነደፋቸው ቁስሉን ሲመለከቱ ይሞቱ ነበር። እግዚአብሔር ግን አይናቸውን ከተነደፉበት መርዝ ቁስል ላይ አፍቶ በመስቀል ላይ በተሰቀለው የናስ እባብ ላይ እንዲያደርጉ በእምነት አይኖቻቸውን በናሱ እባብ ላይ ያደረጉ ከነደፋቸው መርዝ ሲሉ ምን ይጠቅማሉ ለማየት ብለው ግራ የተጋቡ ሰዎች ደግሞ በዚያ መርዝ ሲሞቱ የእግዚአብሔር ቃል ነው። ይሄንን የብሉይ ኪዳን ስዕል አመጣና ጌታ ሙሴ በምድረ በዳ እባብ እንደሰቀለ በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ብሎ ዮሐንስ ምዕራፍ 3 ቁጥር 15 አካባቢ ነገር የደሙ ኃይል ገብቶት የኃጢአት ስርየትና ይቅርታ እንዳገኘ ደግሞ በዚያ ደም ሕይወቱን እያጠዳ እንደሚኖር ሰው ያረፈ ሰው የለም። በዚያ እረፍት ውስጥ እግዚአብሔር አምላክ ያስቀመጠው ነገር በእግዚአብሔር ፊት እኛ ዓለም ለኛ ከተሰቀለበት ከክርስቶስ ኢየሱስ መስቀል ውጪ ሌላ ትምክህት እንደሌለ የሚያስረዳ መስቀሉ እስካለ ድረስ የመስቀል ላይ ስራው እስከተሰራ ድረስ የማልፍበት መንገድ በእግዚአብሔር ፊት የሚያሸብረኛል። ከእሱ ጋር ሰላማዊ ጉዞ ለመጓዝ ሁሌ እመርጣለሁ። ከምርጫ ውጪ በሆነ መንገድ ድንገት ላይ ፌዳ እንኳን አንዳች ነገር ቢመጣ አሁንም ትምክህቴ የክርስቶስ ኢየሱስ መስቀል ሆኖ ይቀጥላል። አንደኛው ይሄ መስቀል አካባቢ ላይ የእግዚአብሔር ቃል የሚነግረን ሁለተኛው ከተደረገው ነገር መካከል ሁለተኛው ከእግዚአብሔር ጋር መታረቅ። ኃጢአት እንደምናውቀው በሰውና በእግዚአብሔር መካከል የጥል ግድግዳ አስቀምጧል። እጄ ከማድረግ አላጠረችም አለ እግዚአብሔር አንድ ጊዜ። ጆሮዬ ከመስማት አልሰነፈችም፣ ነገር ግን ኃጢአታችሁ በእኔና በእናንተ መካከል ለይታለች። አጥር ሆኖ ነበረ፣ ግንብ ሆኖ ነበረ፣ ወይም በእኛና በእግዚአብሔር ፊት ጥል ነበር። እሱ ወዳጅ ሆኖን እኛ ጠላት ሆነን ነበር። ግን ኃጢአት በሰውና በእግዚአብሔር መካከል የፈጠረው የጥል ግድግዳ በመስቀሉ ፈርሷል። ሰው ከፈጣሪው ጋር በሰላም እንዲገናኝ፣ እንዲነጋገር፣ ወዳጅ እንዲሆን መንገድ የተከፈተው በመስቀል ላይ። ወደ እግዚአብሔር ለመቅረባችን ክሬዲት የሚወስደው የመስቀሉ ስራ። ለዛ ነው ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይላል። ይልቁንም ከታረቅን በኋላ በሕይወት እንድናለን ሲል ወዳጆቼ ከእግዚአብሔር ጋር በልጁ ሞት ታረቅን። በብቃታችን አይደለም፣ በአቅማችን አይደለም፣ በጾማችን አይደለም፣ በጸሎታችን አይደለም፣ በአገልግሎታችን አይደለም።
መጽሐፍ ቅዱስ በማንበባችን እኚህ ሁሉ አስፈላጊ ቢሆኑም እርቃችን ጀመር ከእግዚአብሔር ጋር ሰላም ይፈጠር ነበር። እግዚአብሔር እኛን ሲመለከት እንደ ጠላት እንዳይመለከተን ያደረገ በእኛ ፋንታ ለአባቱ ጠላቱ በቀራንዮ መስቀል ላይ ስለምን ተወኝ ብሎ እስኪጮህ ድረስ በአባቱ ተትቶ ልንተው የተገባነውን እኛን ወደሱ እንደ ወዳጅ ያቀረበን በጠላቶቻችን ፊት መቆም የምንችልበት ክፉን ድል መታት የምንችልበት የስልጣን ቦታ ላይ የእግዚአብሔር ልጅ አድርጎ ያቆመን የልጁ ሞት ነው። ሞቶልሽ እንዳልሞተልሽ አትኖሪ። ጌታ ሞቶልህ እንዳልሞተልህ አትኖር። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን የልጁ ሞት ጠላት በነበርን ጊዜ ከአባቱ ጋር ታረቀን ድንቅ የሆነ የእግዚአብሔር ስራ ነው። ደግሞም በልጁ ሞት ታርቀናል። ስለ መስቀል ስናስብ ከእግዚአብሔር ጋር የታረቅንበት እውነታ የሆነበት እንደሆነ መቼም መሰንካት የለም። በጣም የሚገርመው ጠላቶች ሳለን ነው የሆነ ግማሽ መንገድ መተናለን ወዳጅ በነበርንበት ጊዜ አይደለም የሚለው የተወሰነ ከታረምን በኋላ አይደለም የሚለው ጠላቶች ሳለን ልክ ባለፈው እንደተመለከትነው ኤፌሶን ምዕራፍ 2 ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን ሙታን በነበርን ጊዜ በዚያው ጊዜ ከክርስቶስ ጋር ሕይወት ሰጠን። ልክ እንደዛው የክርስቶስ ኢየሱስ መስቀል ከዛ ውጪ ትምክህት ከኔ ይራቅ ብሎ ጳውሎስ የመሰከረለት መስቀል ከእግዚአብሔር ጋር መታረቅን ያገኘንበት ስራ የተሰራበት ቦታ ነው። ስለዚህ ከእግዚአብሔር ጋር ራሳችንን እንደ ጠላት እንደ ባይተዋር እንደ እንግዳ ፈጽሞ አንቆጥር። ከእግዚአብሔር ጋር ሰላም አለን። መስቀሉ እስካለ ድረስ ክርስቶስ መስቀል ላይ የሰራው ስራ ስለኛ እስከሆነ ድረስ እኔና እናንተ ከእግዚአብሔር ጋር ታርቀናል። ጠላት አይደለንም፣ ሆድና ጀርባ አይደለም። ከዚህ በኋላ ከሱ ጋር ቤተሰቦች ነን። ክብር ለኢየሱስ ይሁን። በዚህ መስቀል አካባቢ የበደል ይቅርታ ማግኘትና ከእግዚአብሔር ጋር መታረቅ ብቻ ሳይሆን ጽድቅን ያገኘንበት እውነት መስቀል አካባቢ በተሰራው የስለ ጽድቅ ከኔክስት ዊክ ጀምሮ በደንብ እንመለከታለን። ስለዛ ብዙ ላልደም ይችላል። አንድ ሰው ሲጸድቅ በሕግ ፊት በደል የለበትም ብሎ ነፃ ይወጣል ያለ ዕዳ ካለበት እውነት ነው። ያ ዕዳ ነበረበት፣ ግን ያን ዕዳ ሌላ አካል ከፍሎለት ዕዳው እንዲከፈል የሚፈልገው አካል የሚፈልገውን ያህል አግኝቶ ያ ሰው ጀስቲፋይ የሚሆንበት ያ ሰው ራይቸስነስ ወይ ደግሞ ጽድቁ ዲክለር የሚደረግበት አይነት የፍርድ ቦታ ይመስላል። በራሳችን ስራ ሳይሆን በክርስቶስ ምክንያት በእግዚአብሔር ፊት እንደ ጻድቅ እንድንቆጠር ያደረገው በቀራንዮ መስቀል ላይ የሆነ የተደረገው ስራ። እንደዛ ፊል ታደርጋላችሁ ይወዳጆች? አታደርጉም ብዬ ቻሌንጅ ለማድረግ ያህል ሳይሆን በእግዚአብሔር ፊት ነፃነታችሁ እንደታወጀ በክርስቶስ መስቀል ታምናል ሁሌ ፊል ታደርጋላችሁ። ከዛ ፊሊንግ የተነሳ ነው ክርስትና ቴስት ነው። ክርስትና ድካም የሌለበት ህይወት አይደለም። ሀፕን ባደረገ ጊዜ ግን በድካማችን ጊዜ ከመጣው ከጽድቅ የጎደለን የመሰለን ነገር በላይ ሳንበረታ ፍልኛ በቀራንዮ መስቀል ላይ ያንን ዋጋ ከፍሎ በጽድቅ በእግዚአብሔር ፊት እንድንታይ ያደረገ የክርስቶስ ኢየሱስ መስቀል ነው ትምክህታችን ማለት ያለበት። በዛም ሮሜ ምዕራፍ 5 ላይ እንግዲህ በእምነት ከጸደቅን ነው የሚለው መስቀል ላይ ጌታ የሰራው ስራ ለኔ ነው ብለን ካመንን ማለት ነው። በሱ ዋጋ የሚያስከፍል ነገር የለውም። ዋጋ ያስከፈለው እኔ በደል ነው። እንግዲህ ይህንን አምናለሁ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም እንያዝ ብሎ የሚናገረው እንመለከት። የመስቀሉ ላይ ስራ በእግዚአብሔር ፊት ለመጽደቃችን ክርስቶስ የሰራው ቤስት ስራ። ይሄኛው የጽድቅ አሰራር፣ ይሄኛው የጽድቅ አሰጣጥ፣ ይሄኛው ጽድቅ ለሰዎች የሚታደልበት መንገድ፣ ሰዎች ጽድቅ ሊያገኙ የሚችሉበት መንገድ የተከፈለለት ዋጋ በቀራንዮ መስቀል። ወንጌልን ስንመሰክር ብዙ ሰዎች ቻሌንጅ የሚሆኑት እዚህ ጋር ጌታን ተቀበል ብለናቸው እሺ ብለው እኔ መልህም ከኔ ጋር ብለው ስናጸልያቸው ካሁን በኋላ እንዲህ ብለው ሁለት ደቂቃ
በቃ ይችላል ይላል። ስንቀበል ቃሉ የተቀበልንበት ምክንያት ከባዱን ጎዳና በመስቀል ላይ ጌታ ስለተጓዘው ክብር ለኢየሱስ ይሁን። ስንቀበለው ቀለለ ማለት እንድንቀበለው የተከፈለው ዋጋ ቀላል ማለት አይደለም። አባቱ ስለመተውከኝ ብሎ እስከ መጮህ የደም ላብ እስከ ማላብ በሐዋርያት እስከ መከዳት በጭካኔ ታልፎ እስከ መስቀል ድረስ የጨከነበት ወይ ደግሞ ያንን ለማድረግ የፈቀደበት ነፍሱን አሳልፎ ለመስጠት ወደ ኋላ ያላለበትን ሪያሊቲ ስንመለከት በዚያ ውስጥ ህይወታችን ላይ የሚሆን የጽድቅ ስጦታ እንድንቀበል ጽድቅ የሚሰጥ ነው። እኛ ደግሞ የምንቀበለው ከዛ በኋላ የሚኖር ያ ሁሉ ግን ሪል የሚሆነው እኔ ንጹህ እኔ ምናምን ከማለት አልፎ ልክ ጳውሎስ እንዳለው ዓለም ስለኔ የሚታረም ከሞትኩበት ከክርስቶስ ኢየሱስ መስቀል ውጪ ጥምቀት ከሚራቅ እንዳለው ለጽድቁ የሚጠቅሰው ለጽድቃችን ልንጠቅሰው የተገባ የክርስቶስ ኢየሱስ መስቀል እና በዚያ መስቀል ላይ የተሰራው ስራ መሆን አለበት። መስቀሉን ስናስብ ያገኘነውን የዘላለም ህይወት ደግሞ ማሰብ አለብን። አራተኛ ክርስቶስ ኢየሱስ በቀራንዮ ላይ ከተሰቀለ በኋላ መስቀል ላይ ከተሰቀለ በኋላ በሞቱ ለሞት መሸነፉ ሳይሆን ሞትን ድል ለማድረግ የተሄደ ስቴፕ ሲጨርስ እንደምታውቁት ሞት ሆይ ድል መንሳት ወዴት አለ ብሎ ሲኦልና ሞትን አቅማቸው ጉልበታቸው ወዴት እንዳለ በሚጠይቅ አይነት የድል ላይፍ ነው የጨረሰው። በዚህ በጣም አማኞች በምድራዊ ህይወት በኋላ እግዚአብሔር ጋር ለዘላለም የመኖር ተስፋ አግኝተዋል። አይደለም ከሰማያዊ እግዚአብሔር በረከት በምድር እንኳን እግዚአብሔር በህይወታችን ላይ ያሰበውን ነገር ሞት ማቋረጥ እንኳን ልንኖር የሚገባው ነገር ካላለቀ ደግሞ ቢቀሰቀሰን ለዛ ነገር ለመኖር ዝግጁ ብንሆን እግዚአብሔር ከሞት ቀስቅሶ ያስቀጥላል ደግሞ አድርጎ ነው ያለው። አላዛር ታውቃላችሁ ከሞት ከቀሰቀሰው በኋላ ትልቅ ስራ ሰራ። ለመጀመሪያ ደረጃ በጣም ፓወርፉል ቴስቲሞኒ ክርስቶስ ኢየሱስን ለማስገደል እንኳን ሰዎችን እንዲነሳሱ ያደረገው ተአምራት የአላዛር መነሳት እንኳን በሰማይ ከእግዚአብሔር ጋር መሆናችንን በምድር ላይ ባለንበት ዘመን ለእግዚአብሔር ሐሳብ ለመኖር ስንነሳ ያንን ነገር ሊያቋርጥ እስከማይችል ድረስ ሞት በክርስቶስ ኢየሱስ የመስቀል ላይ ስራ ተሸንፏል። ለዚህ ነው ዮሐንስ 3:16-18 በጣም የምናውቀው ቃል በእርሱ የሚያምን ሁሉ ነው የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲያው ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ አላከውም ብሎ በእርሱ የሚያምን አይፈረድበትም። በእርሱ ግን በአንድ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል። አሁን ይናገራል በቀራንዮ መስቀል ላይ የሆነው አራተኛ ነገር። ስለዚህ የዘላለም ህይወት ማለት በጥቃል ዘላለም ይባል ነገር ህይወት አለ። ህይወት ታይፕ ነው የሚኖርበት ላይፍ ስፓን ወይ ደግሞ ርዝማኔ በጊዜ የማይገደብ ማለት በጊዜ የማይገደብ እድሜ ያለው በጊዜ የማይገደብ እግዚአብሔር ያለበት ኮንቴክስት የሚያስገባን ስራ በቀራንዮ መስቀል ላይ ተሰጥቷል። ትልልቅ ስራ ሰርቶልን ትልልቅ ዋጋ ከፍሎልን ትንሽ ቦታ እንደሆነ የሚያመጣው የዘላለም ህይወት በቀራንዮ መስቀል ላይ በተሰራው ስራ። ስለዚህ ህይወት ማግኘቱን በተመለከተ ጳውሎስ በፍጹም በክርስቶስ መስቀል እሱ ለዓለም ስለሱ ከተሰቀለበት መስቀል የተሻለ ትምክህት የለውም። ስላገኘው የዘላለም ህይወት 100% ትምክህቱ የክርስቶስ ኢየሱስ ቀራንዮ መስቀል ዓለም ስለሱ እሱ ስለተሰቀለበት መስቀል ነው። በአምስተኛ ደረጃ ጊዜያችንን ለመቆጠብ ያህል በቀራንዮ መስቀል ላይ የተሰራ ስራ ቤታችን ላይ ልናዛምዱ የተገባው እውነት ወደ እግዚአብሔር በቀጥታ መቅረብ መቻላችን የተሰራው በቀራንዮ መስቀል። እውነት ለመናገር ወደ እግዚአብሔር ከመቅረብ ይልቅ እግዚአብሔር ወደኛ እንዲቀርብ ብንል መልካም። ጌታ ኢየሱስ ክርስቶስ የሰው ልጅ ፍለጋ ከሰማይ ሰማያት ባይወርድ ኖሮ የሰው ልጅ እግዚአብሔር ፍለጋ ሰማይ ሊገባ ይችላል። ሩቅ ሆኖ አቅርቦ ህይወታችንን በሱ ፊት በቀጥታ መቅረብ እንዲችል ያደረገው የቀራንዮ የመስቀል ላይ ስራ። በብሉይ ኪዳን እንደምናውቀው ወደ ቅድስተ ቅዱሳን መግባት የሚቻለው ሊቀ ካህናት ብቻ እንደሆኑ
ኢየሱስ በመስቀል ላይ ሲሞት የቤተ መቅደሱ መጋረጃ ከላይ ከታች መቃጠሉ ስናስብ ደግሞ ማንኛውም አማኝ በጸሎት በቀጥታ ወደ እግዚአብሔር ዙፋን መቅረብ እንደሚችል ማረጋገጥ ነው። በዕብራውያን 4:16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚራንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ሲል ወደ ጸጋው ዙፋን በእምነት ክርስቶስ ስለኛ በሰራው ስራ ላይ ባለን መደገፍ እንቅረብ። እምነት ከሆነ ስራ አይደለም፣ ስራ ከሆነ የተሰራ ስራ ላይ መደገፍ ነው፣ ያለቀ ነገር ላይ መግባት ነው። እግዚአብሔር ምሕረትን እንቀበል ዘንድ በሚያስፈልገን ጊዜ ሁሉ የሚያግዘንን ጸጋ እንድናገኝ ወደ ጸጋው ዙፋን የመቅረብ ፕሪቪሌጅ ያገኘንበት ምክንያት የኢየሱስ ክርስቶስ የመስቀል ላይ ስራ። ጳውሎስ በእግዚአብሔር ፊት ሲቀርብ የሚመካበት ጾምም ጸሎትም ተመስጠዋል። እነዛ ሁሉ መልካም ቢሆኑ እንኳን በዚያ ውስጥ ያለው ክርስቶስ መስቀል ላይ የሰራው ስራ የትምክህቱ ሁሉ የመጨረሻ ጥግ እንደሆነ እንመለከታለን። እንግዲህ ምሕረትን መቀበል ካስፈለገ ፍሪሊ መግባት የሚችልበት የጸጋ ዙፋን አለ። በስድስተኛ ደረጃ ከሕግ እርግማን ተዋጅተናል። የተዋጀንበት ስራ የተሰራው በቀራንዮ መስቀል ላይ። ሰው ሕጉን ሁሉ ፈጽሞ መጽደቅ እንደማይችል ግልጽ ነው። መጽሐፍ ቅዱስም በእግዚአብሔር ፊት ማንም የሕግን ስራ በመስራት ሊጸድቅ አይችልም ብሎ ሮሜ 3 ላይ ይናገራል። ክርስቶስ ደግሞ ስለ እኛ እርግማን ሆኖ በመስቀል ላይ መሰቀሉ እኛ ከሕግ እርግማንና ሆነን ነፃ መውጣታችንን ደግሞ የእግዚአብሔር ቃል ክብር ይናገራል። ለዛ ነው ገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ከሕግ እርግማን ያልተዋጀ አማኝ የለም። ግን በነፃ አይደለም። እኛ እንድንዋጅ እሱ እርግማን ሆነ። በመስቀል ላይ የሚሰቀል የተረገመ ተብሎ የተጻፈው ሆነ። በዚህ ምክንያት ከሕግ እርግማን ዋጀን። እግዚአብሔር አምላክ ልጆቹ በሕግ እርግማን ስር እንዲቆዩ ፍቃዱ አይደለም፣ ደግሞ አይፈልግም። የተሰራው መስቀል ላይ ስራ ሰዎችን ከዛ የሚያወጣ አስደናቂ ስራ ነው። ስለዚህ ከሕግ እርግማን ነፃ የወጣበትን መውጣት ጳውሎስ ከክርስቶስ መስቀል ውጭ ትምክህት እንዳይኖር የሚናገረው። ከሕግ እርግማን ተዋጅተናል። ከሕግ እርግማን ነፃ ወጥተናል። ከሕግ እርግማን ተርፈናል። ከሕግ እርግማን አመልጠናል። የሕግ እርግማን በሕይወታችን ላይ ሮል የለውም። ለምን? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ሊዋጀን ነው እርግማን ነው። እሱ እርግማን ነው። እኛም ተረግመን ስለማይደል እግዚአብሔር አምላክ በልጁ በኩል በቀራንዮ ስለተረፈ ከሕግ እርግማን ነፃ የወጣንበት አስደናቂ ስራም ጭምር። ከዛ በኋላ ከሕግ ጋር ኮኔክት የሚሆን የትኛውም እርግማን ላይፋችን ላይ ሰፋና ያለበት መስመር ላይ ይገባል። ጌታ ኢየሱስ በሰራው ስራ ሌላ የሆነው ነገር የእግዚአብሔር ልጅነት ስልጣን ነው። አማኞች እግዚአብሔርን ፍርሃት በመያዝ ብቻ በእሱ ቤት የሚያገኙት ሪል የሆነ ስፒሪቹዋሊቲ የለም። ለዛን አማኞች ከእግዚአብሔር ፊት ፍጥረታት ብቻ ሳይሆን ልጆች ተብለው ተጠርተዋል። ይህም የመንግስቱ ወራሾችና የክርስቶስ አብሮ ወራሾች ያደርጋቸዋል ብሎ የእግዚአብሔር ቃል ሲናገር አንዳች ነገር ሊገባ ትምክህታቸው የእግዚአብሔር ልጅ ኢየሱስ ክርስቶስ መስቀል እንዲሆን ያስፈልጋል። አማኞች እግዚአብሔር ፍጥረት ከሆኑ በኋላ መውረስ የሚችሉበት ምድር ውስጥ እግዚአብሔር አምላክ ያስገባቸው በክርስቶስ የመስቀል ላይ ስራ። ሰው ክርስቶስ ሞቶለት ባለስልጣን ካልሆነ እሱ ሞቶለት እግዚአብሔር ፊት የሚገባውን አይነት የህይወት ከፍታ የማይለማመድ ከሆነ ሉዝ ያደረገው ነገር አለ።
ምክንያቱም እግዚአብሔር አምላክ ከሰጠን በኋላ ላንቀበል የምንችልበት መንገድ አለ። ጌታ እኮ ለዓለም ሁሉ ተሰጥቶ የገዛ ወገኖቹ ይሉ ነበር። የገዛ ወገኖቹ ያልተቀበሉት ነው። ካልተቀበሉት ታግለው ተቀበሉት የሚል የተቀበሉት ሁሉ ግን በስሙ ለማይሆኑት ለእነርሱ የእግዚአብሔር ልጅነት ስልጣን ሰጣቸው ያለው የእግዚአብሔር ቃል ነው። ስለዚህ መስቀሉን ስራትና ነፃ ያወጣን የክርስቶስ ኢየሱስ መስቀል ላይ ስራ የእግዚአብሔር ልጆችን እንድንሆን ስልጣን ሰጥቷል። ጊዜያችንን ለመጠቀም በስምንተኛ ደረጃ ይህ መስቀል ሲናፍ ማሰብ ያለበት ስለ ፊዚካል ስለ አካላዊ ጤንነት ነው። የክርስቶስ ስቃይ ለሰው ልጆች መንፈሳዊ፣ አእምሯዊ፣ አካላዊ ፈውስ እንዲሆን መጽሐፍ ቅዱስ ይናገራል። በእርሱ ቁስል እኛ ተፈወስን የሚለው ቃል ሪል በተለይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞትን ለጽድቅ እንድንሆን እርሱ ራሱን በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ መገረፍ ቁስል ተፈወሳችሁ ብሎ ፈውሳችንን የሚያገናኘው ቀራንዮ መስቀል ላይ ከተሰራው ድንቅ ስራ ጋር ነው። ይህ አስደናቂ የጤንነትና የፈውስ ኢሹ ከቀራንዮ መስቀል ይገናኛል። በደንብ ሲገባችሁ ከፈውስ ይልቅ ጤና ትመርጣላችሁ። ፈውስ ለመኖር በሽታ መኖር አለበት። ጤና ለመኖር ግን በሽታ መኖር አትችሉም። በጤንነት መቀጠል የምንችልበት ስራ በቀራንዮ መስቀል ላይ ተሰርቶልናል። ይህን ቃል ልናስብና የሚገባው በሱ ቁስል እኛ እንደተፈወሰን እግዚአብሔር አምላክ በዚህ ቀን ላይ እንዳወጀን ደግሞ ትምክህታችን በዋናነት በእግዚአብሔር እንዲሆን እንደሚፈልግ አንደርስታንድ ማድረግ አለ። የሚፈወሱ ሰዎች እግዚአብሔር ሲወድ ይመስላቸዋል። ሆነስትሊ ስፒኪንግ እግዚአብሔር አምላክ ይወዳል ፈውስን። የማይገቡን ነገሮች ሊኖሩ ይችላሉ፣ ግን ሂዱና ድውያንን ፈውሱ ነው ያለው። ይበለ ፈውስ ጸልዩ እንኳን አምና ፈውስን ማድረግ እንደሚቻል ከዛ ተነስተው ያ ግን በቀራንዮ መስቀል ከተሰራው ስራ ጋር አብረት የሚታበሩ እሱ ገብቶ መምለከት ነው በህይወታችን ላይ ነው። ክብር ለእግዚአብሔር ይሁን። ዘጠነኛ በጨለማ ኃይል ላይ ድልን መቀመጥ የተሰራው በቀራንዮ መስቀል ላይ የክርስቶስ መስቀል የሰይጣንና የጨለማው ኃይላት የተሸነፉበት ቦታ ነው። አማኞች በዚህ ድል ምክንያት ከክፉ መንፈሳዊ ኃይሎች ነፃ የመውጣትና የማሸነፍ ስልጣን አግኝተዋል። ያ እንዲሆን ያደረገው እግዚአብሔር በጨለማ ኃይል ላይ እንዲያቀናጀን ሊሄደውን ሲል በማለት ከዛ መስቀል ውጭ ትምክህት የለኝም ካለ ትምክህት ሊኖር አይገባም። በብዙ ነገር ከጳውሎስ ምናምን ሰዎች ነው በእኛ ጌታ ከሆነ ግን በሚመካበት መስቀል የምንመካ ከሆነ በሚመካበት የመስቀል ላይ ስራ የምንመካ ከሆነ በመመካቱ ህይወቱን ያገኘ እግዚአብሔር በስም ህይወታችንን ያገኛል። ኢየሱስ ክርስቶስ ጌታ። ሃሌሉያ። በአስረኛ ደረጃ ላይ እግዚአብሔር አምላክ በክርስቶስ ኢየሱስ መስቀል ላይ ስራ የሥራ በህይወታችን ላይ ከሆኑ ነገር መካከል አንዱ መለኮታዊ ሰላም፣ እውነተኛ ውስጣዊ እረፍት፣ እውነተኛ ውስጣዊ እረፍት የእግዚአብሔር መንፈስ በውስጣችን የሚፈጥረው የሰላም አለቃ በውስጣችን ፍሎ የሚያደርገው ሰላም የምናገኝበት መንገድ አሁንም የሥራው ባለቤት ጋር ባለን ፌሎሺፕ እሱ ታሪክ ይቀየራል።
ይሰማል አሁን? ስለዚህ በአስረኛ ደረጃ የምናነሳው መለኮታዊ ሰላም፣ እግዚአብሔር ሰላም የሚለው ሰላም ይህም በተመለከተ ጌታ ኢየሱስ ክርስቶስ በተለይ በዮሐንስ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ ነው። ይህም በደንብ ጽፎልናል። ሰላሙን እንደሚተው የተናገረው ሲሄድ ምድር ላይ የሱ የሆነ ምድር ላይ ከሚቀር ነገር አንዱ ሰላም ጌታ ከሄደ በኋላ ስለሚሆነው ነገር የተናገረው በመስቀል ላይ የሰራውን ስራ ጨርሶ ሞትን ድል አድርጎ ተነስቶ ሲሄድ ምድር ላይ እምተውላችሁ ነገር አለ። እግዚአብሔር አምላክ በክርስቶስ ምድር ላይ ተውልን ነገር ከሰማይ ብለምን አናገኝ እዚሁ የተተወ ነገር እዚሁ የተተወ ነገር። አሁን ጥያቄው ወደ አብ ሲመለስ ሰላሙን እንደሚተው ከተናገረ ጌታ ወደ አብ ተመልሷል ወይ? አዎ። ታዲያ ከተመለሰ እተውላችኋለሁ ነገር ትተውናል ወይ? አዎ። አሁን ነገሩ የእግዚአብሔር ሰላም መስጠት መሆኑ ቀርቶ የሰዎች ያንን ሰላም መቀበል ነው ማለት ነው። ይሄ ሰላም ምድር እንደቀረ ምልክት ከሚሆንበት ምሳሌ ነው። ጌታ ኢየሱስ እንደዚህ ያላቸው ሄዱ፣ በመንደሮች ሁሉ ስበኩ፣ እስከ ከተማ ስትገቡ ሰላም ለእናንተ ይሁን ብላችሁ ዋሉ። ሰላማችሁን ቢቀበሉ ሰላም ይሆንላችኋል ማለት ነው። እንኳን የእግዚአብሔር አገልጋይን ሰላም ተቀበሉ ሰላም ይሆንላችሁ፣ ሰላም ተወላችኋል ማለት መተው ብቻ እሰጣችኋለሁ አለ። ግን በደንብ አድርጋችሁ ነገሩን ክሊር ማይጠበቅባችኋል። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ያ ማለት ዓለምን የሚሰጠው ሰላም አለ። ይሄኛው ሰላም ከዛ ሰላም የሚለይ ኳሊቲ አለው። የሚለይ አይነት ሰላም ክብር ለኢየሱስ ይሁን። የሚለይ ኳሊቲ ያለው ሰላም ነው። ስለዚህ ልባችሁ አይታወካል ሰላም ትተውልን ሄደውን ከመሄዱ በፊት እግዚአብሔር አምላክ በሱ ሕይወት ላይ ስለኛ እንዲሆን የፈቀደው የመስቀል ስራ እውነተኛ ምክንያት ነው። ስለዚህ ይህንን የክርስቶስ ስቅለት ባልፈና በሕይወታችን ላይ ትልቅ ስፍራ ነው የሚገባው። የዛ መስቀል ውጤት በሕይወታችን ላይ እግዚአብሔርም ከፍሎኛም እየከፈለ ከለው እናደርካስማ ጌታም ከፍሎኛም እየከፈለ ነው ከሆነ እኛም ከፍለን ጨርሰው ፍጹም ከፈለው ጌታም ከስማ ጥቂት ነገር አሁን ያለፋናቸውን 10 ፖይንቶች ከግምት አስገብታችሁ ጌታ ኢየሱስ ክርስቶስ ወደ መስቀል ሲሄድ የነበረው አጎኔ የነበረው ስቃይ የነበረው መከራ ጥቂት እንድታስቡ አበረታታለሁ። ወዳጆች በጣም አጭር ጊዜ ዛሬ ወስልባችሁ ዘስልባችሁ በመጣበት ዘመን ሁሉ በተራመደበት ቦታ ሁሉ ሊሞት እንደሚጣ ይናገራል። ገና ምዕራፍ 2 ዮሐንስ ላይ ቤተ መቅደሱን የመጀመሪያ ተአምር ካደረገ በኋላ በገሊላ ቃና ቤተ መቅደሱን ለማጥራት ተነስቶ ደቀ መዛሙርቱን ይዞ ሄዶ በጅራፍ ካባረረ በኋላ ይሄን ቤተ መቅደስ አፍርሶ ኢየሱስ ቀን ሰራለው ስለራሱ ሰው ተናገረ። ከዚያ በኋላ በነበረው የትኛው ፖይንት ላይ ለሞት መጥቻለሁ፣ ለተና ተራፊ ለምስጥ መጥቻለሁ፣ ስለሰው ኃጢአት ራሴን ልሰጥ ነው ያለ የሞተው ይናገር። የመጣበት ምክንያት ይሄ ነው እያለ አፍስ ሲቀርብ ይሄ ጽዋ ከኔ ይለፍ ማለት አይቻልም። ከተቻለም ሌላ ትርጉም አለው ማለት አትሊስት ሞት ሊፈርቱ አይደለም ለሞት መጥቻለሁ ክሊርሊ ሲናገር ይሁዳ እኮ ታልፈው ሊሸጠው ሲል በነበረ ጊዜ ልታደርግ የፈለገው ፈጥነህ አድርግኛል ቶሎ እንደሞት ፋሲል ተጠቅሏል
የሞት ፍራቻ የደም ላብ እንዳለው ማለት ነው። ለሞት መጥቻለሁ ደግሞም እነሳለሁ እያለ እንደሚነሳ ናቅሰው ሊሞትን ናቅሰው ሞትን የሚፈራበት ነው አይደለም። እዛ ገነባው ያቺ ጽዋ ነች ከቱን ታለፈ ያቺ ጽዋ ምን ነች ካል ከኔቸሩ ጋር የማይሄድ ነገር በሱ ላይ ነው። ኔቸር የሚባል ነገር አይደንቲቲ ከማንነት እሱ ፍጹም ጻድቅ ነው። ግን በዓለም ላይ ያለ የኃጢአት ብዛትና አይነት በሙሉ በሱ ላይ ሊሆን ነው። ቢኮዝ ኃጢአታችንን በጫንቃው ላይ ተሸክሞ ቀን መስቀል ላይ እንደወጣ እንደተጠረቀ እሱ ተጠርቆ ያለ ጌታ ግን እንደወረደ ነው። አሁን ባለና የትኛው አመፀኛ ኃጢአቱን በክርስቶስ ይመስላል ስለኛ ብሎ ኃጢአተኛ አለ ኃጢአት ነው። እኛ ብርቱን እግዚአብሔር ተርከምን እሱ ስለኛ ኃጢአት ሆነ። ስለኛ ኃጢአት የሆነ ጌታ ነው እናመልከው። ምክንያቱም ያስጨነቀው በዛ ቦታ ላይ ከኔ ተደፈነበት ምክንያት ኃጢአት ካለበት እግዚአብሔር አሁን እሱ መለከት አይችልም። በእኔና በእናንተ መካከል ኃጢአታችሁ ጋር እንዳለች ደግሞ ትቶት ነበር ሊትራል በምን እናውቃለን? መስቀል ላይ ጮኸች ማለት ነው። ኤሎሄ ኤሎሄ ለማ ሰበቅታኒ ማለት እግዚአብሔር ሆይ አባቶ ስለምታውቀኝ ነው። በአብ እንደመተው አይነት መጥፎ ጽዋ የለም በጌታ። አሁን እኛ ምንም ላይ መስሎች በኃጢአታችን ምክንያት በእግዚአብሔር ኢግኖር እንደምንደረግ አይነት ሆረር ላይ በፍጹም ከኔቸሩ ጋር የማይሄድ ከአይደንቲቲ ጋር የማይሄድ አይደንቲቲ ለእኛ ካለ ፍቅር የተነሳበሱ የነበረበት ግን በዛ ሁሉ ውስጥ ከነ ተለፍሎ ማለት ነው። ፍቃድ ሳይሆን ፍቃድ የእግዚአብሔር ፍቃድ። ከዛ በኋላ በሱ ቁስለኛ እንድንፈወስ፣ በሱ ሁለተኛ እንድንከብር፣ በሱ ውድቀተኛ እንድንነሳ፣ በሱ ስብራተኛ እንድንጠገን፣ በሱ መቆሸኛ እንድንነጻም ደግሞ እግዚአብሔር የአንድያ ልጁ ሕይወት በዛ አስተላልፋለሁ ወሰነ። ስለዚህ መስቀል ላይ ክርስቶስን አጣብቆ ያዘው መስማሩ አይደለም። የኔና የእናንተ ፍቅር ወደ መስቀል እየገፈተሩት ከቁጥጥር ውጭ ይዞት ሄዱ ሰዎች አይደሉም። ስለኛ ያለው ፍቅር ምክንያቱም በመካከላቸው አልፎ የሄደበት ጊዜ ነበር። እንደውም አንዱ ሲናገር ነፍሴን በፍቃድ አሳልፌ እሰጣለሁ ማንም ከኔ አይወስዳትም ብሏል። የሄደውን ጎዳና ሁሉ እንዲሄድ ያስገደደው እውነተኛ ፍቅር ብቻ። እውነተኛ የሆነ የሱ ፍቅር ብቻ። በእንደዚህ አይነት ፍቅር ስለወደደን ብትወድ ጽዋ ከኔ ትለፍ፣ ግን ፍቃዴ ሳይሆን ፍቃዴ ይከብዳል። ጽዋውን ከመጎንጨት በላይ ግን የሚከብደው የእግዚአብሔርን ፍቃድ ሸሽቶ መሄድ ነው። ስለዚህ ይከብዳል ከኔ ብታርቱ ነው፣ ግን ከዚያ በላይ ነው የሚከብደኝ ፍቃድ ሳይከናወን ሲቀር ነው። ፍቃድ በእኔ ላይ ይሆናል። እኔና እናንተ ይህንን ሲዘን ስናስብ በክርስቶስ ፍቅር ምክንያት ያለንበት ድረስ የእግዚአብሔር ምሕረት የመጣልን ሰዎች ይዘነው ከምንሮጠው ከየትኛው ምድራዊ ነገር በላይ የሆነ ሄቨንሊ ሪችስ ሰማያዊ ሀብት አለ። የክርስቶስ የመስቀል ላይ ስራ ሞታችንን በሕይወት የቀየረ፣ ሞታችንን በክብር የቀየረ፣ ድካማችንን በብርታት የቀየረ፣ ሕመማችንን በሕይወት የቀየረ አስደናቂ የእግዚአብሔር ልጅ ኢየሱስ ክርስቶስ መስቀል ላይ የሰራው ስራ። ስለዚህ በዚህ ምሽት በዚህ ኮንቴክስት እያሰብን አጭር ጸሎት እንጸልይ። ከክርስቶስ መስቀል ውጭ ያለ ትምክህት ከኔ ይራቅ ካለ ጳውሎስ ከኛ መራቅ አለበት። ደግሞ መጽሐፍ ቅዱስ በታሪክ እንደሚናገረው የኃጢአት ስርየት እንዳገኘው ከኃጢአት የነጻ ሜንታሊቲ ከእግዚአብሔር ጋር እንደታረቀ ሰው የጠላትነትና የባዕድነት ስሜት የማይሰማው ጽድቅን እንደተቀበለ ሰው የቁርሸትና ሕግና ኃላፊነትን
ፊል ማድረግ ፐርሰናሊቲ ዘላለም ሕይወት የተቀበለ ፐርሰናሊቲ ወደ እግዚአብሔር በቀጥታ መቅረብ የሚችል ፐርሰናሊቲ ያገኘ ማለት ነው። ከሕግ እርማት እና ከሕግ እርግማን ነፃ የወጣ የተዋጀ ሕይወት ደግሞ በእግዚአብሔር ልጅ ስልጣን የፈውስ መቀነት በረከት መጨረሻ ላይ በጨለማ ላይ ያለ ስልጣንና መለኮታዊ ሰላም ማግኘትን በሕይወታችን ላይ ያደረገው ሊያልፍ የማይገባበት ሊያልፍ ያልፈቀደ የእግዚአብሔር ፍቃድ የፈቀደበት የቀራንዮ መስቀል የከበረ ስራ ምክንያት ነው። በዚህ ምሽት ራሳችሁን ራሴ የማይበት እድል እንዳገኘ ሰው እንዲህ እያሰብን እንጸልያለን። ሌላ ትምክህት ከኔ ይራቅ፣ ሌላ ትምክህት ከኔ ይራቅ። እኔ ለዓለም ከተሰቀልኩበት ዓለም ከኔ ከተሰቀለበት ከክርስቶስ ኢየሱስ መስቀል ውጭ ያለው ትምክህት ከኔ ይራቅ። ሲድኑ ስናስብ ነፃነታችንን ፍሪደማችንን በጨለማ ያለ ስልጣን የሰላማችንን ሙላት የእግዚአብሔር ልጅ መሆናችንን በእግዚአብሔር ፊት ፕሮስፐር ማድረግ የምንችልበት እውነተኛ መጽሐፍ በእኛ ፋንታ የተከፈለ ዋጋ ስላለ ዋጋ የከፈለው ማንነት ቤታችን ላይ ፍሬ እንዲያፈራ የምናደርግበትን እድል እንዳገኘ ሰው በእግዚአብሔር ፊት እንድናስብ በዛ ቀን ውስጥ እንድናልፍ እንካሪ ያደርጋቸዋል። መንገድ ላይ ያዳፋው እሾህ ባለው መግነፋት ሲገርፉት ስጋው እየተቆረሰ እየገፈተሩ መስቀል ከብዶት የቀሪናት ሞት እስከሚሆን ድረስ ወንበዶች የተሳለቁበት ራስ ማዕዘን እያሉት በብዙ አይነት መንገድ እንዲያልቅ የሆነበት ምክንያት ስለ ሰው ልጆች ያለው ፍቅር የመስቀል የእግዚአብሔር ፍቅርና የእግዚአብሔር ፍትህ እኩል የተፈጸመበት ቦታ ደም ሳይፈስ ያለበት ፐርፌክት ደም ካልተቀበለ እግዚአብሔር የቀመጠልን እሱን ተቀብሎ ደግሞ ስለኛ ብላቴና መስዋዕት አድርጓል። ይህንን መረዳት ማሰብ ማመን ማፈላሰል የምንችልበት የእግዚአብሔር ጸጋ በእያንዳንዳችን ላይ እስቲ እንጸልይ።